ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በባህረ ሰላጤውና በመካከለኛው ምስራቅ እጅግ አስገራሚና ፈጣን ለውጦች እየታዩ ይገኛሉ። እንዲሁም በሀገራችን በአርሲ እየተከሰተ ያለው ጭፍጨፋ በጣም አሳዛኝና ነገሮችን ሁሉ ወደ አልተባለ መንገድ እየወሰዳቸው ይገኛል። እንዲሁም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከባድ እልህ አስጨራሽ የስልክ ጥሪ ጀርባ ምን አለ? የኢራቅ ታጣቂዎች ስለምን መሳሪያቸውን ለመንግስት አስረከቡ? ሁሉንም ዝርዝር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስንመጣ በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉ ነዋሪዎችና የአካባቢው ኦርቶዶክስ እምነት ተከታዮች እንዲሁም ሀገረ ስብከት ምንጮች ለቢቢሲ ተናግረዋል። የአካባቢው ሀገረ ስብከት ሊቀ ጳጳስ በጥቂቱ የተገደሉት ሰዎችም ስም ዝርዝር ይፋ ያደረጉ ሲሆን የአካባቢው አስተዳደር ባለስልጣናት ደግሞ በተፈጸመው ጥቃትና ለደረሰው ጉዳት መረጃ እንደሌላቸው ለቢቢሲ ገልጸዋል። በምስራቅ አርሲ ሀገረ ስብከት ውስጥ የሚገኙ የቢቢሲ ምንጭ ጥቃቶች እሁድ ግንቦት 23 2018 ዓ.ም መጀመሩን ተናግረው ስልጣና ወረዳ ልዩ ስሙ በቾቴ በተባለ አካባቢ ሁለት፣ አስኮ ወረዳ ደግሞ 11 ሰዎች መገደላቸውም ተናግረው እኚህ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት የቢቢሲ ምንጭ በጥቃቱ የ101 ዓመት ዕድሜ ያላቸው ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። ጥቃቱ የተፈጸመበት የአርሲና የሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልያስ ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውም ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን ተናግረዋል። በተጨማሪም ካራ ኩፍታና መድኃኔ ዓለም በተባለው ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉ በመግለጫቸው ላይ ጠቅሰዋል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ እየተለዩ ተቃጥለዋል፣ ንብረታቸውና ከብቶቻቸውም ተዘርፈዋል ሲሉ አስታውቀዋል። አሁን ደግሞ ወደ ውጭ ዘገባችን ስናልፍ የአሜሪካና የኢራን ድርድር እውነቱን የትኛውን ይዟል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በድርድሩ ዙሪያ እየዋሸች ነው ሲሉ ከሰዋል። ትራምፕ እንዳሉት ከሆነ በሁለቱ ሀገራት መካከል ያለው ንግግር አሁንም ድረስ በከፍተኛ ፍጥነት እየቀጠለ ይገኛል። ነገር ግን በአንድ ሳምንት ጊዜ ውስጥ የተኩስ አቁም ስምምነት ለማራዘም እና የሆርሙዝ ወሽመጥን ለመክፈት ከኢራን ጋር ስምምነት ላይ ይደረሳል ብለው ያምናሉ ሲሉ ስምንቱንም ዛሬ፣ ነገ ወይም በሚቀጥለው ሳምንት ሊሆን ይችላል ሲሉ ገልጸዋል። በተቃራኒው የኢራን መገናኛ ብዙሃን ባለስልጣናት ጠቅሰው እንደዘገቡት ከሆነ ድርድሩ ከተቋረጠ 2 ቀናት ገደማ ሲሆነው በአሁኑ ሰዓት ምንም አይነት ድርድር እየተካሄደ እንዳልሆነና ድርድሩ ካበቃ በኋላ የባብል መንደብ ወሽመጥም ለመዝጋት እያቀዱ መሆኑን ገልጸዋል። ዶናልድ ትራምፕ በድጋሚ የተቆጡ ሲሆን ድርድሩ ከውጭ የሚወሩት ወሬዎች ሙሉ በሙሉ የሐሰት ዜና ናቸው ሲሉ አጣጥለውታል። በተጨማሪም የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንደገለጹት ከሆነ ሙጅታባ ሐማኒ በህይወት እንዳሉና በኢራን የውሳኔ አሰጣጥ ሂደት ላይ ተሳትፎ ከቀን ወደ ቀን እየጨመረ መምጣቱን የሚያሳይ ምልክቶች አሉ ሲሉ ተናግረዋል። እንዲሁም ዓለም እየተነጋገረበት የሚገኘው የእስራኤሉ ጠቅላይ ሚኒስትር እና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በስልክ ንግግራቸው ላይ የተሰማው ነገር በጣም ዓለምን ጉድ እያስባለ ይገኛል። አንተ እብድ ነህ በትራምፕ እና በኔታንያሁ መካከል የተፈጠረ ነገር ሲሆን የአክሲዮስ የውስጥ ምንጮች ይፋ እንዳደረጉት ከሆነ ፕሬዝዳንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ ጥሪ ላይ እጅግ በጣም ተቆጥተው ነበር። ትራምፕ ለኔታንያሁ እንዲህ ሲሉም ገልጸውለታል። አንተ ፍጹም እብድ ነህ። እኔ ባልኖር ኖሮ አሁን ያለኸው ወህኒ ቤት ነበረ። እኔ ነኝ ነፍስን እያዳንኩት ያለሁት። አሁን ግን በዚህ ድርጊት ምክንያት ሁሉም ሰው ይጠላሃል። በአንተ ምክንያት ሁሉም ሰው እስራኤልን ጠልቷታል። ለመሆኑ ምን እያደረግክ ነው ሲሉት፣ በሌላ በኩል ትራምፕ ከእስራኤል ጋር ከሂዝቦላ ጋር ስልክ ለመነጋገራቸውንና ሁለቱም ወገኖች ሙሉ በሙሉ የተኩስ አቁም ለማድረግ መስማማታቸውን ገልጸዋል። እርስ በርሳቸው ላለመጠቃትም ከስምምነቱ ደርሰዋል ተብሏል። በሌላ በኩል የኢራቅ ሚሊሻዎች መሳሪያቸውን ለመንግስት እያስረከቡ ነው። ምክንያቱም ምንድን ነው? በኢራቅ ውስጥ ትልቅ የታሪክ ለውጥ እየታየ ይገኛል። የሺ ታጣቂ ቡድኖች መሳሪያቸውን እያስረከቡና ሙሉ ለሙሉ ከኢራቅ ወደ መደበኛ መከላከያ ሰራዊት ጋር እየተቀላቀሉ መሆኑ ሲገለጽ፣ በሙቅታድ አልሳዳር የሚመራው የሳራያ አልሳላም መጀመሪያ የተቀላቀለ ሲሆን አሁን ደግሞ አሳይብ እህል አልሃቅ እና ሀታቢብ የኢማም አሊ ብርጌድ ሙሉ በሙሉ ኢራቅ ጦር አካል መሆናቸው ታውጇል። የአብዛኞቹ የሺአ ሚሊሻዎች የተመሰረቱት እንደ አውሮፓ አቆጣጠር በ2003 የአሜሪካ ወረራ ለመመከትና በ2013-14 አይኤስን ለመዋጋት ሲሆን አሁን ግን አይኤስ ሙሉ በሙሉ ተሸንፏል። አሜሪካም በ2025 ከኢራቅ እንድትወጣ ተደርጓል። ስለዚህ መኖራቸው አስፈላጊነት አብቅቷል ሲሉ በአሁኑ ወቅት በአሊ አልዛይድ የሚመራው የኢራቅ መንግስት በመከላከያ ሰራዊቱ ላይ ከፍተኛ ኢንቨስትመንት በማድረጉ ሀገሪቱን የመከላከያ አቅሟን ጨምሯል ሲሉ ተደምጠዋል። እንደ ሊባኖስ መንግስት ሳይሆን የኢራቅ መንግስት ሉዓላዊነቱን ማስከበር ይችላል። በሊባኖስ ሂዝቦላ የቆየው መንግስት ደካማ ስለሆነና በኢራቅ ግን ሁኔታው ተገላቢጦች ስለሆነ
ሁሉም ታጣቂዎች አልተቀላቀሉም። እንደ ሀታቢ ሂዝቦላህና ሳሪያ አውሊያ አልዳም ያሉ በራሪ ድሮኖችን ወደ አሜሪካና እስራኤል ባዝ የሚተኩሱ ቡድኖች አልተቀላቀሉም ሲሉ እነዚህ ቡድኖች ከኢራን ርዕዮተ ዓለም ጋር የተሳሰሩ በመሆናቸው እስልምና በዓለም አቀፍ ደረጃ ወይም በሊባኖስ ጋዛና ኢራን መከላከል ነው ሲሉ ተደምጠዋል። የተከበራችሁ የቻናሌ ተከታታዮች በትራምፕና በኔታንያሁ መካከል ያለው አለመግባባት መካከለኛው ምስራቅን ወዴት ይወስደው ይሆን? ኢራን እና አሜሪካ ድርድር እውነታ ውስጥ የትኛው ይመስላችኋል? የአስተያየት መስጫው ሳጥኑ ላይ ሀሳባችሁን አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከሚቀጥለው መረጃ እስከምንገናኝ ሰላም ቆዩልኝ።